ሰላም ጤና ይስጥልን የኢንሳይትስ ሚዲያ ቤተሰቦች እንደምን አላችሁ? የዕለቱን አጫጭር መረጃዎች ይዘን ቀርበናል። አብራችሁን ቆዩ። የኢትዮጵያ ሀገራዊ ምክክር ኮሚሽን የፖለቲካ እስረኞች እንዲፈቱና የአማራ ክልል መንግስት ተኩስ አቁም ያለው ብሎ እንዲያውጅ ጠየቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የፖለቲካ እስረኞች እንዲፈቱና ግጭትን ለማስቆም የክልሉ መንግስት ተኩስ አቁም ያለው ብሎ በማወጅ የመጀመሪያውን እርምጃ እንዲወስድ ጠይቋል። በዋና ኮሚሽነር ፕሮፌሰር መስፍን አርአያ የተመራ የኮሚሽኑ ልዑክ ትላንት መጋቢት 4 2017 ዓ.ም ወደ ባህር ዳር ከተማ አቅንቶ ከክልሉ ርዕሰ መስተዳደርና ሌሎች ከፍተኛ የሥራ ኃላፊዎች ጋር የአማራ ክልል የአጀንዳ ማሰባሰብ የምክክር መድረክ በሚካሄድበት አስቸኳይ ሁኔታ ላይ ውይይት አድርጓል። ኮሚሽኑ ምክክሩን አካታች በሆነ ሁኔታ ማከናወን እንዲችል በማንኛውም አካባቢ በፖለቲካ ጉዳዮች ምክንያት የታሰሩ እስረኞች እንዲፈቱ የክልሉ መንግስት በራሱ በኩል እርምጃ እንዲወስድ እንዲሁም በሌሎች ላይም ግፊት እንዲያደርግ ልዑኩ ጠይቋል። የቀድሞ የሐዋሳ ከተማ ከንቲባ የ13 ዓመት ጽኑ እስራት ተፈረደባቸው። የሐዋሳ ከተማ ከፍተኛ ፍርድ ቤት ባሳለፍነው ሳምንት በሁለት ክሶች ጥፋተኛ የተባሉት የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ ላይ 13 ዓመት ጽኑ እስራትና 21,000 ብር የገንዘብ ቅጣት ፍርድ አሳልፈዋል። ፍርድ ቤቱ የቀድሞውን ከንቲባ ካቀረቡት 8 የቅጣት ማቅለያዎች ውስጥ 4ቱን በመቀበልና 4ቱን ውድቅ በማድረግ ነው የ13 ዓመት ጽኑ እስራት የፈረደባቸው። ስልጣንን ያለ አግባብ በመገልገል በአጠቃላይ 97,088,965 ብር ያለ አግባብ እንዲባክን አድርጓል በሚል በክልሉ ዋና ኦዲት መስሪያ ቤት ግኝት መነሻ የቀረበባቸውን ክስ በኦዲትና በሰው ማስረጃ መረጋገጡን በመግለጽ በተጨማሪም ያልተገባ ጥቅም የማግኘት ወንጀል ክስ ቀርቦባቸው የጥፋተኝነት ውሳኔ ተላልፎባቸዋል። ፍርድ ቤቱ ዛሬ በዋለው ችሎት ተከሳሽ ረዳት ፕሮፌሰር ጸጋዬ ቱኬ ስልጣንን ያለ አግባብ በመጠቀም በአጠቃላይ 97,088,965 ብር የመንግስት ገንዘብ እንዲባክን አድርገዋል፣ እንዲሁም 260,000 ብር ያልተገባ ጥቅም አግኝተዋል በሚል ለሁለቱም ወንጀል ክሶች ተከሰው ከታሰሩበት ቀን ጀምሮ የሚቆጠር በድምሩ 13 ዓመት ጽኑ እስራትና 21,000 ብር ቅጣት ውሳኔ አስተላልፈዋል። የቦሮ ዲሞክራሲያዊ ፓርቲ ተጨማሪ 2 አመራሮቹ መታሰራቸውን አስታወቀ። በቤኒሻንጉል ጉሙዝ ክልል የሚንቀሳቀሰው ቦሮ ዲሞክራሲያዊ ፓርቲ አቶ ሙሉቀን አስፋውና አቶ ሽባባው ኃይሉ የተባሉ ተጨማሪ 2 የማዕከላዊ ኮሚቴ አባላቱ መታሰራቸውን ገልጿል። የፓርቲው አባላቱ የታሰሩት በቅርቡ የተሻሻለው የቤኒሻንጉል ጉሙዝ ክልል ሕገ መንግስት ተፈጻሚ እንዳይሆን አቤቱታ ያሰሙት በክልሉ ምክር ቤት የተቃዋሚ ቦሮ ዲሞክራሲያዊ ፓርቲ ወይም ቦዴፓ ተመራጭ አቶ ዮሐንስ ተሰማ እሁድ የካቲት 30 ቀን 2017 ዓ.ም በጸጥታ ኃይሎች በቁጥጥር ስር እንደዋሉ መግለጹን ተከትሎ ነው። የእስሩ ምክንያቱ ግልጽ አይደለም የሚሉት ስማቸው እንዳይጠቀስ የጠየቁ አንድ የፓርቲው አባል፣ ሆኖም የክልሉ መንግስት ፓርቲውን በተደጋጋሚ የሚከሰው በፌክ አካውንት ተጠቅማችሁ የክልሉን መንግስት የሚያፈርስ ልጥፎችን ትለጥፋላችሁ በሚል እንደሆነም ተናግረዋል። ከውጭ ወዳገኘናቸው መረጃዎች ስናልፍ አሜሪካና እስራኤል ፍልስጤማውያንን በ3 የአፍሪካ ሀገሮች ለማስፈር መወያየታቸው ተዘገበ። አሜሪካና እስራኤል የ3 የምስራቅ አፍሪካ ሀገራት ባለስልጣናትን በማነጋገር ከጋዛ በግዳጅ የተፈናቀሉ ፍልስጤማውያንን ለማስፈር መምከራቸውን አሶሺየትድ ፕሬስ ዘግቧል። የአሜሪካና እስራኤል ባለስልጣናት ከሱዳን፣ ሶማሊያና ከሶማሊላንድ ግዛት ባለስልጣናት ጋር ተገናኝተዋል። የሱዳን ባለስልጣናት ውድቅ ማድረጋቸውንና የሶማሊያና ሶማሊላንድ ባለስልጣናት ደግሞ ምንም አይነት ግንኙነት እንደሌላቸው መናገራቸው ተዘግበዋል። ነጩ ቤተ መንግስትና የአሜሪካ የውጭ ጉዳይ መስሪያ ቤት በጉዳዩ ላይ ከሮይተርስ ለቀረበላቸው ጥያቄ ወዲያውኑ ምላሽ አልሰጡም። ከአሜሪካው ፕሬዝዳንት ዶናልድ ትራምፕ በተቃራኒ በዚህ ወር መጀመሪያ ላይ የአረብ መሪዎች ከግብፅ የቀረበላቸውን ጋዛን መልሶ የመገንባት የ53 ቢሊዮን ዶላር እቅድ ማጽደቃቸው ይታወሳል ሲል ሚድል ኢስት ሞኒተር ዘግቧል። በእሳት ከተያያዘው የአሜሪካ አውሮፕላን በክንፉ በኩል መንገደኞችን ማስወጣት ተቻለ። የአሜሪካ አየር መንገድ አውሮፕላኑ እሳት መያያዙን ተከትሎ ተሳፋሪዎችን በክንፉ በኩል እንዲወጡ በማድረግ ከአደጋው እንዲያመልጡ ተደረገ። በአደጋው ምንም አይነት ጉዳት አልደረሰም። ተሳፋሪዎቹ በኮሎራዶ አየር ማረፊያ ማኮብኮባ ላይ እንዲቆዩ መደረጉም ተገልጿል። አደጋውን ለመከላከል የተደረገውን ጥረት በሚያሳይ ቪዲዮ ላይ ተሳፋሪዎች በቦይንግ አውሮፕላኑ ክንፍ ላይ ቆመው እሳት እየተቀጣጠለም የተወሰኑ ተጓዦች ቦርሳቸውን ይዘው ታይተዋል።
የዩናይትድ ስቴትስ አቪዬሽን ኤጀንሲ FAA በዴንቨር ዓለም አቀፍ አውሮፕላን ማረፊያ ተሳፋሪዎች ከአውሮፕላኑ ለመውጣት በቀላሉ የሚዘረጉ መንሸራተቻዎችን መጠቀማቸውን ጠቅሶ የችግሩን መንስኤ ያጣራለሁ ብለዋል። የከፋ ጉዳት እንዳልደረሰ ሪፖርት ቢደረግም አየር ማረፊያው 12 መንገደኞች ቀለል ባለ ጉዳት ሆስፒታል መወሰዳቸውን አክሏል። አውሮፕላኑ ከኮሎራዶ ስፕሪንግስ ተነስቶ ቴክሳስ ወደሚገኘው ዳላስ ፎርት ወርዝ ዓለም አቀፍ አውሮፕላን ማረፊያ እየተጓዘ ነበር ሲል FAA ለቢቢሲ በላከው መግለጫ አስታውቋል። ለእነዚህ አይነት አዳዲስና አንኳር መረጃዎች በየቀኑ እንዲደርሶ ሚዲያችንን ፎሎ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ።